አዎ ምን በዚህ ሰዓት እንደዚህ ባለልሽ በጣም ደስ ይለኛል። ግን እኔ አንቺ ማልቀርበው በዚህ ባህርሽ ብቻ ነው። ምን ማለት ነው? እቴ መርዘሻታል ማለት ነው? እኔ እንዳትቀርበኝ ያደረግክ ሀሳብሽ ይኸውልሽ፣ እንደዚህ አይታሰብም። ለቤተሰብ ራሱ አይነገርም። ንግግርሽ በጣም ነው የሚደብረው። ውሃና ዳጣ እንደዚህ ፍቅር እየሆኑ እያወቅሽ አንቺ ግን ውሃን መርዘሻታል ትያታለሽ። ለእኔ መጠንኩ ካነው ውሃ የጠጣችሁ ማለት ምኑ ጋር ነው? ቆይ ስተቱ አሁንም ልድገምልሽ፣ ይሄ ማንነትሽን ነው የማልወደው። እንደዚህ እያሰብሽ የኔ ሚስት ልትሆኝ ያምርሻል? እሱ አይቀርም አይደል? እኛ ወንዶች ቆንጆ ሴት ሳይሆን ጥሩ ባህሪ ያላትን ሴት ነው የምንወደው። አንቺ ደግሞ በዚህ ባህሪሽ እንኳን ከኔ ጋር ከማንም ጋር ሚስት አትሆኝ። እኔ የምለው ቤት ውስጥ ኮካ እያለ ለምንድን ነው አንቺ አምጪልኝ አልሻት? እማዬ እኔ ቤት ውስጥ መኖርን በምን አውቃለሁ? እሺ አንቺ ነሽ የከፈትሽው ወይስ እሷ ናት ከፍታ የሰጠችሽ? እሷ ናት ከፍታ የሰጠችኝ። እማዬ መጀመሪያ ነው ቀድሜ እነግርሻለሁ። ትስትብኛለች። ነግሬሽ ነበር እኮ። ቆይ ምን ብታደርጊያት ነው ይሄን ያክል የምትስትብሽ? እማዬ ናታን ከኔ ጋር መሆን ስለጀመረ በዛ ቂም ይዛብኝ ነው። ትሰሚያለሽ? እንደ በፊቱ ግንፍል ብዬ ወዲያው ምጠው ነገር እንዳይመስልሽ። ውላ ትደር እንጂ እውነቱ ይወጣታል። በአንድ ልጅ በምስኪኗ ምንም በማታውቋ ልጅ እኮ ነው የመጣችሁት። እሷን እኮ ነው ላጣ የነበረው። ሞት ይመጣል እንጂ እውነቱ ሳይወጣ እንላቀቃት። እማዬ እኔን ነበር ልትገለኝ የፈለገችው። ውሃ ተቀርቶ ስታገኝና አንስታ የሰጣችሁ። ወይዘሮ ማርቲ እንግዲህ አቢጌል ባልጠበቀችው መልኩ የአቢጌልን ተንኮል አውቃባታለች ማለት ነው። እንግዲህ አቢጌል ደረጀ ዳጣን አስባርራለሁ፣ እኔ በነጻነት እኖራለሁ፣ ናታንን የራሴ ያደርጋለሁ ብላ ባሰበችው መንገድ ብዙ ሙከራዎችን ሙከራ ነበረ። ግን አሁን የመጨረሻ በጣም የሚዘገንን ሙከራ ነበር የሞከረችው። እሱ ምንድነው እንግዲህ መድኃኒት መርዛ ዳጣ ትጠጣዋለች ብላ አስቀምጣ የሄደችው መድኃኒት መርዝ አጋጣሚ ሆኖ እሷ ሳታገኘው ቀረችና ውሃ አጋጣሚ ስታገኘው ውሃ ጠጣቸው ማለት ነው። ቤተሰቦቼ እንግዲህ ውሃም ጠጥታው በጣም ነበር የታመመችው። ሆዷ ነፍቷ ምናምን እዛው ነበር የወደቀችው። የሚገርመው ፈጣሪ ስረዳት በቶሎ ሰው ደረሰላት ማለት ነው። እሱም እንግዲህ ስትጠጣ የነበረውን የኮካ ጠርሙስ አጋጣሚ እሷ ጠጥታ በቃ ከራሷ ጋር እየተራጨች በነበረበት ሰዓት ላይ ስትወድቅ በእግሯ እንትኑ ቴብሉን ነክታው ነበርና ከዛ የጠርሙሱ መሬት ሲወድቅ ሲንኳኳ ሰምታ ወይዘሮ ማርታ እንግዲህ ከአቢጌል ጋር እየተጨቃጨቁ ነበረ። ምንድነው በቃ ዳጣ እኮ በጣም ነው የምትጠላኝ፣ በጣም ልትገለኝ፣ ልትመታኝ፣ ተንኮለኛ አስመሳይ እያለች እንግዲህ ዳጣን የተለያየ ስም እየሰጠቻት ነበረና ኧረ ተይ እባክሽ ተይ እንደው ተይኝ እባክሽ ልረፍበት እያለች ነበር ወይዘሮ ማርታ። እንግዲህ ያንንም ብላ ሰዓት ጨርስ ጠርሙሱ ሲወድቅ ምንድነው ብላ እንግዲህ እሷ ማለት መሄድ ራሱ አልፈለገችም። አቢጌል እንግዲህ እስኪ ወግጅልኝ ብላ ነበር እንግዲህ ወይዘሮ ማርታ ቀጥታ ወደ ሳሎን ስትሄድ ሳላ ስትገባ እንግዲህ ውሃ ወድቃ ነበርና በጣም ነው የደነገጠችው ብላ ምናምን እንግዲህ ልጇን አዝላ ቀጥታ ነበር ከቤት የወጣችው። እንግዲህ እነ ዳጣም ሰላም መተው ነበረ። ዳጣ ራሱ ምንድነው የሆነችው ምንድነው የተፈጠረው እያለች በጣም ነበር የደነገጠችው። እሷ ግን ሆነ ብላ ያኔ ጠርሙሱን ብርጭቆ ምናምን እየተመለከተች ነበር አቢጌል ማለት ነው። ቀጥታ ለጋሽ ደረጀ ደውላ ወደ ሆስፒታል ክሊኒክ ነበር ሄደችውና እዛም እንግዲህ ያለውን ነገር መድኃኒት ምናምን ተሰጥቷት ውሃም እግዚአብሔር ይመስገን ደህና ሆናለች። እንግዲህ አቢጌል ወዳው ምን እያለች ምንድነው ውሃ የሆነችው ምን ሆና ነው ስትላት ምን አውቅልሻለሁ አንቺ ነሻ እህቴን ትግልያት ምናምን ብላ እንግዲህ ወደ ዳጣ ነበር ያፈጠጠችው አቢጌል። ምንድነው አልገባኝም ማለት ኮካው ምንድነው ስትላት አንቺ አይደለሽ እንደ ከውጭ አመጣሽው ነበር ያለቻት። ምክንያቱም ኮካውን ከውጭ አምጪ ያለቻት አቢጌል ስለነበረች ውድ ቤተሰቦቻችን ለዛ ነው እንግዲህ አምጥታ ውሃ እንግዲህ የቤት ውስጥ የሚገርመው ፍሪጅ ውስጥ ኮካ አለ ለስላሳና ግን ያንን መጠቀም አልፈለገችም። ስለዚህ ለምን መሰላችሁ ከፍሪጅ ወጥቶ ከሆነ ሌላ ነገር እንት ስለሚል በሷ ቤት እንግዲህ ላለማስነቃት ዳጣን አምጭልኝ ብላ ራሷን አምጭልኝ አለቻት ወይ ደግሞ ግልልኝ አላለቻትም። ሰው ሂደሽ አምጭልኝ ብላ ካዘዘቻት በኋላ ነገሮችን ወደ ተለያየ መንገድ ለመውሰድ የሄደችበት ርቀት ብዙ ነው፣ ግን አልተሳካላትም። ብዙ ሙከራዎችን ብትሞክርም ግን ስኬት ላይ አልደረሰችም። ከስኬትም አልፋ እንግዲህ ዳጣን አንቺ ልትገሊያት በነገራችን ላይ ያሰብሽው እህቴን ገደልሻት፣ እህቴን ለውሃ ሳይሆን እኔ ነበር ለመግደል ያሰብሽው እያለቻት ነበርና
እንግዲህ ዳጣም በጣም ነው የተገረመችው፣ በጣም ነው የተናደደችው። ማለት ከምን አንጻር ነው እንደዚህ የምታስቢው? ቆይ በምንሽ ነው አንቺ የምታስቢው ያለሽው? እንዴት ነው እንደዚህ የምታስቢው እያለቻት ነበረና ያው ዳጣም እንግዲህ በጣም ነው የተናደደችው። በቃ ሰላሟን ነው ያጣችው። እንዴት መድኃኒት መረሽ ይባላልሁኝ ማለት እኔ ጭራሽ እንዴት ውሃን ደግሞ እንዴት እንደምወዳት ሁሉም ሰው ያውቃል። ስለዚህ እዚህ መካከል ላይ እንዴት ነው ይሄን ነገር ላደርግ እችላለሁኝ? እንዴትስ መጠርጠሬስ እያለች ነበረ። እንግዲህ ሰላምም ናታንም በቃ ተረጋጊ ዳጣ ይሄን ነገር እንዴት ታደርገው ትችላለች? ጋሽ ደረጀም ጭምር እንዴት ይሄ ነገር ይሆናል ብሎ ነበር በጣም እያሰበ የነበረው። ውድ ቤተሰቦቻችን ያው እንግዲህ በመጨረሻም እንግዲህ ጋሽ ደረጀ ከናታን ጋር አውርተው ነበርና በአንዳንድ ነገሮች ናታንም እንግዲህ ለጋሽ ደረጀ ኢንፎ እንደነገረው ይህ ነገሮቹ የሚያመላክቱት ሁሉ ነገሮች ዳጣ ይሄን ነገር ታደርጓለች ብዬ በጭራሽ አላስብም። ምክንያቱም ዳጣ ለዚህ ቤተሰብ ያላት ስሜት በጣም የተለየ ነው እና ይሄን ነገር ታደርጓለች ብዬ በእርግጥ ማንኛውም ሰው ሆነ ብሎ ያደረገው አይመስለኝም፣ ግን በሆነ ስህተት የተፈጠረ ነገር ይመስለኛል ብሎ ነበር ናታን የነገረው። እና ጋሽ ደረጀ እንድናታ ናታን አሁን እዚህ ጋር ማን ነው አደረገው ሊባል ይችላል፣ እስኪ አንተ ማንን ትለይ ትችላለህ ሲለው ምናልባት በእንደዚህ ሁኔታዎች ነገሮች እንደሚያመላክቱት ከሆነ ይሄ ነገር የአቢጌል ነው ብዬ አስባለሁ ነበር ያለውና ጋሽ ደረጀም እንግዲህ ያን ነገር በጣም አስቦ አሰላስሎ በውስጡ እንትን እያለ ነበረ። ከዛም ቀጥታ ሲሄድ እንግዲህ ወይዘሮ ማርታ ደግሞ አቢጌልን ጠይቃት ነበረ። ምንድነው የሆነው ነገር የተፈጠረው ምንድነው? ኮካውን ማን ነው የገዛው? ማን ነው የከፈተው እያለቻት ነበርና አቢጌልም እንግዲህ ዳጣ ገዝታ ዳጣ ከፍታ እንደሰጠቻት ነው የተናገረችው እና አስቀምጣው ለተጠጣው እንዳስቀመጠችው ከዛም ተታው እንደመጣች ነው የተናገረችው ማለት ነው። ስለዚህ በሷ ቤት በአቢጌል ሐሳብ ዳጣ መረዛ ሰጠችኝ ተዛ ለኔ ልገላ ስባ ነበረ። እኔ አጋጣሚ ትቼው ወደዚህ ስመጣ ውሃ ጠጣችሁ፣ ከዛም እሷን በጣም ታመመች ለማለት አይነት ነገር ነበር ሄደችበት መንገድ፣ ግን አልተሳካላትም። የሚገርመው ነገር እንደዛ እያለች ዳጣን በጣም ነበር እንትን ስትል የነበረው። ናታንም እንግዲህ እንዴት እንደስተ ያለሽ አይባልም እኮ በጭራሽ ዳጣ እንዴት እንደምትወዳት ውሃን ታውቂያለሽ? እንዴት ውሃን ዳጣ ላይ ትመረዛት ትችላለች ብለሽ አሰብሽ? እንዴት ከምን የመጣ ሐሳብ ነው ስትላት አንተ ጋር ስለሆንኩ ስለቀናች ነው ምናምን ነበር ያለችው። ይሄ ሐሳብ ያንቺ እንጂ እሱ አይደለም። እንደዚህ እያሰብሽ ደግሞ ተለጉጫለሁ ተቀይሬያለሁ አሁን ላይ መልካም ሰው ሆኛለሁ እያልሻል ነበር እንዴ? ጭራሽ ሰዎችን መርዘሽ ለመግደል ሁሉ እየተዘጋጀሽ ነው እንዴ ነበር ያላት ናታንና እንደዛ ሲላት እና ታዲያ እህቴን እየገደለቻት እህቴን መርዛ ዝም እንድላት ነው እንዴ የፈለግከው ነበር ያለችው። እውነታውን ማን እንዳደረገው ስላልታወቀ እሷን በዚህ ልክ መናገር የለብሽም። ሲቀጥል ይሄን ባህሪሽን ይሄን ጸባይሽን ይዘሽ ነው እንዴ ከኔ ጋር የኔ ሚስት ሆነሽ መቀጠል የፈለግሽው? ሲያምርሽ ይቀራል ነበር ያላትና እንግዲህ በዚህ እንደዚህ ሲላት አቢጌል በጣም ነው የተናደደችው። እና ያለን እስኪ እንግዲያስ ነበር ያለችው ማለት ነው። እና ያለን በለንክስ እንግዲህ ወንድ ነበር ያለችው ማለት ነው። እውነት ለመናገር በጣም ከባድ ነው። አቢጌል በፎርስ ያኔ ያለ አይደለ በጀስት በቃ በፎርስ በእንዲሁ በአቅሟ በኃይል ለማያዝ ነው ነገሮች እያደረገች ያለችው ማለት ለስተካከል ብላ ነገሮችን ለማስተካከል መንገድ እንኳን ስታስብ ውስጧ ያለው ስሜት በጣም በሚገርም ሁኔታ አቸንፎ አልሆነ መንገድ ይከታታል ማለት ሐሳቡን ያስቀይራታል። ኦሬዲ በቃ እንዴት እንደሚጠመዛት ራሱ ስሜቱን ራሱ ራሱ መታወቅ አይመስልኝ። ውድ ቤተሰቦቻችን ዙሮ እንግዲህ በዛም ማለ በዚህ ያው እሷም እንግዲህ ደፋ ቀና እያለች እየለፋች ነው፣ ግን ነገርዮሹ በጣም ከባድ ነው። ውድ ቤተሰቦቻችን ለሁሉም በመጨረሻ እንግዲህ ወይዘሮ ማርታ ጋሽ ደረጀ እንዲያጣናት መሰል እያለችው ነበር። እንደ ጋሽ ደረጀ ደግሞ እንዳትጨርሹ ዳጣ ይሄን ነገር በፍጹም ልታደርገው አችልም ነበር ያላት። እንግዲህ ወራቸውን ሳይጨርሱት እና ታዲያ ማን መረዘት አቢጌል ምናልባት አቢጌል ብትሆን ነበር ያለ ጋሽ ደረጀና እንደዚህ ብለ ጭራሽ አትሰብ ደሬ እንዴት አቢጌል እህቷን ውሃን እንዴት ታደርጋለች ነበር ያለችው። እንግዲህ እንደዚህ ያወሩ እያለ በአጋጣሚ ድምጽ ሰምተው ወደ ውጭ ነበር የወጡትና እዛም ከሄዱ በኋላ በሚገርም ሁኔታ እንግዲህ ዳጣና አቢጌል ነበሩ እየተከራከሩ የነበሩት። ከዛም እንግዲህ ወይዘሮ ማርታ ቆም ብላ ስታዳምጣቸው ክርክራቸው እንግዲህ አቢጌል እሷን ለማስወጣት ብላ ያደረገችው እንደሆነ ዳጣ ደግሞ ይሄን ነገር ደግሞ ዋጋ ያስከፍልሻል። እኔ በፍጹም ምናልባት እኔ ልጠይን ትችያለሽ፣ ጎዳና አዲስ አይደለም፣ ነገ ጧት ምንም ነገር ሊፈጠር ይችላል። ግን አንቺ ይሄ እውነታው ከልኩ ስለማይለይ ነገ ጧት እኔና አንቺ እንታያያለን ነበር ያለቻት። እንግዲህ እንደዛ ያሉ ወይዘሮ ማርታ በጣም ነው ደነገጠችው። በጣም እጇን ባፏጭና እንግዲህ በድንጋጤ ነበር ቀጥታ ወደ ክላሷ የተመለሰችው። ካስተሬም እንግዲህ ምንድነው የሆንሽው? ምንድነው ማርቲ ማን ናቸው ሲላት ዳጣና አቢጌል ናቸው። ደሬ እንግዲህ የሆነው ነገር አቢጌል ናቸው ያደረገችው። ምን ሲላት መርዙን አለች ማለት ነው። በጣም ነው ደነገጠችው። በቀጣይ ክፍል